ቀዳም ስዑር። በዚህች ዕለት ከድሮ በተለየ መልኩ የጌታችንን መከራ በማሰብ በጾም ሰዓት ታስባ ስለምትውል የተሻረችው ቅዳሜ ትባላለች። የማትጾመዋ ቅዳሜ ስለምትጾም ስዑር ወይም የተሻረች ተብላለች። በዓል መሻርን አይመለከትም። በቀዳም ስዑር ሌሊት ሥርዓቱ የሚጀምረው በመኃልየ መኃልይ ሶሎሞን ምንባብ ነው። ማህሌቱም እዝሉ እየተቃኘ እየተዘመመ እየተመረገደ እየተጸፋ ያድራል። ጠዋት አቡን መዋሲት ውዳሴ ማርያም ዜማ ተደርሶ ወለመልአከ ሕይወትሰ ሰቀልዎ በሚለው ሰላም ይጠናቀቃል። በዚህ ዕለት ልብሰ ተክህኖ የለበሱ ካህናትና ዲያቆናት ቄጤማ ተሸክመው ቃጭል ሲያቃጭሉ መታየታቸው ዕለተ ትንሣኤውን ለሚናፍቅ ምእመን ትልቅ ብስራት ነው። ለምለም ቅዳሜ ካህናቱ ለምእመናን ለምለም ቄጤማ የሚያድሉበት ዕለት ስለሆነ በዚህ ተሰይሟል። ቄጤማውንም ምእመናን እስከ ትንሣኤ ሌሊት ድረስ በራሳቸው ላይ ያስሩታል። በቀዳም ስዑር ቀሳውስቱንና ዲያቆናቱ ቃጭል ወይም ቃለ ዓዋዲ እየመቱ ገብረ ሰላም በመስቀሉ ትንሣኤው አጋሃደ የሚለውን ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላምን እንደሰጠንና ትንሣኤውንም እንደገለጠልን በማብሰር ቄጤማውን ለምእመናን ይሰጣሉ። ምእመናኑም በቤተ ክርስቲያን አገልግሎት የሚውል ገጸ በረከት ያቀርባሉ። ቄጤማውንም በራሳቸው ያስራሉ። ይህም አይሁድ ጌታችንን እያሰቃዩ ሊሰቅሉት ባሉ ጊዜ የእሾህ አክሊል ጭንቅላቱ ላይ ያሰሩበትን ድርጊት የሚያስታውስ ነው። የቄጤማው አመጣጥና ምስጢር ከአባታችን ከኖህ ታሪክ ጋር የተያያዘ ነው። ምድር በማየ አይ ወይም በጥፋት ውሃ በጠፋችበት ወቅት የኖህ ታማኝ መልእክተኛ ርግብ የውሃውን መጉደል ያበሰረችው ቄጤማ ይዛ በመግባት ነው። ዛሬም ለሐዲስ ኪዳን ክርስቲያኖች የኃጢአት ውሃ ጎደለ፣ የኃጢአት ውሃ ጠፋ፣ በክርስቶስ ሞትና ትንሣኤ ነፃነት ተሰበከ፣ ታወጀ በማለት ካህናት ቄጤማ ይዘው ምእመናንን ያበስሩበታል። ቅዱስ ቅዳሜ ቅዱስ ቅዳሜ መባሉ ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚህ ቀን ከሥራው ሁሉ ያረፈበት ቀን ነው። በዘመነ ሐዲስ ደግሞ የማዳን ሥራውን ሁሉ ፈጽሞ በሥጋው በመቃብር ሲያርፍ በነፍሱ ሲኦልን በርብሮ ባዶዋን አስቀርቷታል። በዚያ ለነበሩ ነፍሳትም የዘላለምን ሕይወት ያወረሰበት ዕለት ስለሆነ ከሌሎች ዕለታት የተለየ ዕለት ለማለት ቅዱስ ቅዳሜ ተብሏል። ወስብሐት ለእግዚአብሔር። ይቆየን።